ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን እንደምን ውላችኋል ከተወዳጁ ብስራት የዩቲዩብ ገጽ ወደ እናንተ የሚደርሱትን የዕለቱን መረጃዎች ልናጋራችሁ ሚሊዮን ሙሴና ትግስት ላቀው ከመላው የዝግጅት ክፍሉ ባልደረቦቻችን ጋር በመሆን እዚህ ስቱዲዮ ተገኝተናል እናንተም አብራችሁን በመቆየት እንድትከታተሉን ከወዲሁ እንጋብዛለን ተመልካቾቻችን ቀዳሚ የምናደርገው መረጃ የሀገር ውስጥ መረጃ ነው የዳሌ አጥንት ስብራት አጋጥሟቸው በ48 ሰዓት ውስጥ ህክምና ካላገኙ 100 ሰዎች ውስጥ 30 የሚሆኑት ህይወታቸው እንደሚያልፍ ተነገረ በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሙሉ ዳሌና የግማሽ ዳሌ የቀዶ ህክምና አገልግሎት እየተሰጠ መሆኑም ተገልጿል። የህክምና አገልግሎቱ በአብዛኛው በግል ካልሆነ በመንግስት ሆስፒታል የማይሰጥ በመሆኑ ይህንን እድል ለማግኘት ከአዲስ አበባ ጨምሮ ከሁሉም የክልል ከተሞች የሚመጡ ታካሚዎች መኖራቸውን በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአጥንትና መገጣጠሚያ አደጋዎች ስፔሻሊስትና የዲፓርትመንቱ ኃላፊ የሆኑት ዶክተር ሰለሞን አልማው ለብስራት ሬዲዮ ተናግረዋል። የዳሌ አጥንት ስብራት ከልጅነት ጀምሮ በመጣ ኢንፌክሽን ታካሚዎች መንቀሳቀስ ከባድ ሆነባቸው ነበርም ተብሏል። ከዚህ በፊት ይሰጥ የነበረው የግማሽ ዳሌ ንቅለ ተከላ በማሳደግ የሙሉ ዳሌ ንቅለ ተከላ አገልግሎት እየተሰጠ መሆኑም ተነግሯል። እድሜያቸው ከ70 በላይ ለሆኑና እንዳለባቸው መንቀሳቀስ ለማይችሉ የግማሽ ዳሌ ንቅለ ተከላ ህክምና የተሻለ አማራጭ መሆኑ ተገልጿል። እስከ 40 ዓመት የሆነውና አምራች የሚባለው የሰው ኃይል ላይም ይህ ህመም ሲያጋጥም የሙሉ ዳሌ ንቅለ ተከላ ተመራጭ እንደሆነም ተጠቁሟል። በቅርቡ ሆስፒታሉ የሙሉ ጉልበት ንቅለ ተከላ ለመስጠት በዝግጅት ላይ ይገኛል። የዳሌ አጥንት ህክምና የሚያጋጥመው ከባድ የመኪና አደጋ ሲከሰት ስብራት የመገጣጠሚያ ኢንፌክሽን ከልጅነት ጀምሮ ወይም ከጊዜ በኋላ ተከስቶ ህክምና በአግባቡ ካላገኘ እጢ ሲፈጠር የዳሌ ገንዳና ኳሷ በመትበላበት ወይም በመትበሰብስበት ጊዜ ዘላቂ የሆነ ህመም መንስኤዎች መሆናቸውን ባለሙያውም ተናግረዋል። በተለይ እድሜያቸው በገፉ ሰዎች ላይ የዳሌ አጥንት ስብራት ሲደርስ ቢቻል በ48 ሰዓታት መታከም ካልቻለ ግን ለሞት ያጋልጣል። በዚህም በአመት ህክምናውን ካላገኙ 100 ሰዎች 30 የሚሆኑት ህይወታቸው የሚያልፍ መሆኑን ዶክተር ሰለሞን አልማው ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። በደብረ ማርቆስ ከተማ ቁም ስለው አልቆመም በማለት አሽከርካሪውን ተኩሶ ለማስቆም የሞከረው የጸጥታ አካል መንገደኛውን በመግደሉ በስራት ተቀጣ። ተከሳሽ አንዱ ዓለም አንለይ እድሜው 23 ሲሆን ደብረ ማርቆስ ከተማ ቀበሌ 02 ውስጥ ነዋሪ መሆኑም ተነግሯል። የፌድሪ ወንጀል ህግ አንቀጽ 540 የተመለከተውን ደንብ መተላለፍ በፈጸመው የሰው ህይወት ማጥፋት በስራት መቀጣቱም ተገልጿል። ተከሳሹ የደብረ ማርቆስ ከተማ አስተዳደር የጸጥታ አካል በመሆን ሲያገለግል ሚያዝያ 14 ቀን 2016 ዓ.ም ከቀኑ 10 ሰዓት ተኩል ላይ ደብረ ማርቆስ ከተማ 5 ኪሎ የተባለው አካባቢ ላይ ድርጊቱ መፈጸሙን የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት የህዝብ ግንኙነት ባለሙያ የሆኑት አቶ መስፍን ትዕዛዙ በተለይም ለብስራት ሬዲዮ ተናግረዋል። ተከሳሹ ከሌሎች የሥራ ባልደረቦቹ ጋር በመሆን ተሽከርካሪው እየፈተሸ ባለበት የሞተር ብስክሌት ከስታዲየም ወደ መሃል ከተማ አቅጣጫ ሲሄድ ቁም ስለው ትዕዛዜን አልፈጸመም በሚል ምክንያት ድርጊቱን መፈጸሙን ተናግሯል። ተከሳሽ ሞተር ብስክሌቱን ወደ ሄደበት በርካታ ህዝብና ተሽከርካሪ ወዳለበት በክላሽ አንድ ጥይት ተኩሶ ኢትዮጵያ ንግድ ባንክ አብማ ቅርንጫፍ አጠገብ የነበረችውን ኤልሳቤት ተሾመ የተባለች ግለሰብን ጭንቅላቷን በመምታት ህይወቷ እንዲያልፍም አድርጓል። በመሆኑም አቃቢ ህግ ተራ የሰው ግድያ ወንጀል ፈጽሟል በሚል ክስ መስርቶ ክሱን ለምስራቅ ጎጃም ዞን ከፍተኛ ፍርድ ቤት አቅርቧል። በዚህም የእምነት ክህደት ቃሉን ሲጠየቅ ወንጀሉን አልፈጸምኩም በሚል ክዶ የተከራከረ በመሆኑ አቃቢ ህግ እንደክሱ አመሰራረት የሚያስረዱልኝ ምስክሮች አሉ በማለት አቅርቦ አሰምቷል። የተሰሙት የአቃቢ ህግ ምስክሮች እንደከሱ አቀራረብ የመሰከሩ በመሆኑ ተከሳሽ በወንጀል 142/1 መከላከል እንዲጀምር ብይን ተሰጥቷል። ተከሳሽም ይከላከሉልኛል ያላቸው የሰው ምስክሮች አቅርቦ አሰምቷል። ሆኖም ግን ተከሳሽ ባቀረባቸው ምስክሮች የቀረበበትን ክስ የአቃቢ ህግ ማስረጃ ማስተባበል ያልቻለ በመሆኑ በወንጀል መቅጫ ህግ 149/1 መሰረት የጥፋተኝነት ፍርድ ተሰጥቷል። ፍርድ ቤቱም ማክበጃ ማቅለያ ምክንያቶችን ተቀብሎ ከመረመረ በኋላ ተከሳሽ በ12 ዓመት ጽኑ እስራት ሊቀጣ ይገባል በማለት መጋቢት 30 ቀን 2017 ዓ.ም የወሰነበት መሆኑን አቶ መስፍን ትዕዛዙ ለብስራት ሬዲዮና ቴሌቪዥን ተናግረዋል። ዘገባው የኤደን ሽመልስ ነው። ተመልካቾቻችን አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች እናልፋለን። የደቡብ ኮሪያ ጦር በሰሜን ኮሪያ ላይ ያነጣጠረ በድምጽ ማጉያ የሚደረግ የፕሮፓጋንዳ ስርጭት ማቆሙ ተነገረ። የኒውክሌር ኃይል የታጠቀችው ሰሜን ኮሪያ ተደራሽ እንዲሆን ከሰሜናዊ የደቡብ ኮሪያ ግዛት የድምጽ ማጉያ በመጠቀም የሚሰራጨው ፕሮፓጋንዳ መቆሙን የሀገሪቱ የመከላከያ ሚኒስትር አስታውቀዋል። ይህ በሲኦል አዲሱ አስተዳደር ስር እምነትን ወደ ነበረበት ለመመለስ የሚደረግ ጥረት ነው ተብሏል። ስርጭቱ እንዲቋረጥ የተወሰነው በደቡብና ሰሜን ኮሪያ ግንኙነት ላይ ያለው እምነት ወደ ነበረበት ለመመለስና በኮሪያ ልሳነ ምድር ላይ ሰላም ለመፈለግ የገቡትን ቃል ለማሳካት ነው ሲልም
የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። የሚኒስትሩ ቃል አቀባይም ለኤኤፍፒ እንደተናገሩትም ስርጭቱ የቆመው ረቡዕ ከሰዓት በኋላ ጀምሮ ነው። በቀድሞ ፕሬዝዳንት ዩን ሱክ የውል አስተዳደር ዘመን የሁለቱ ኮሪያዎች ግንኙነት ውጥረት ተባብሷል። ነገር ግን ዩን በዚህ ዓመት መጀመሪያ ላይ በአስጨናቂ የማርሻል ህግ አዋጅ የተነሳ ከስልጣን ተወግደዋል። ባለፈው ሳምንት በተካሄደው ምርጫም አዲሱ የደቡብ ኮሪያ ፕሬዝዳንት ሊ ጄ ሚዮንግ ከፒዮንግያንግ ጋር ያላቸውን ግንኙነት ለማሻሻል ቃል ገብተዋል። ድምጽ ማጉያዎቹ የተከፈቱት ባለፈው ዓመት ሰኔ ወር ላይ ሁለቱ ኮሪያዎች በሚከፋፈሉበት ከወታደራዊ ነጻ በሆነው ዞን በሰሜን ኮሪያ አማካኝነት ወደ ደቡብ ኮሪያ በቆሻሻ የተሞሉ ፊኛዎች ከተላኩ በኋላ ነው። ደቡብ ኮሪያ በሰሜናዊ በኩል በጸረ ኪም ጆንግ ኡን ፕሮፓጋንዳ ስታሰራጭም ቆይታለች። ሁለቱ ኮሪያዎች በ1950 እስከ 1953 የነበረው ግጭት በሰላም ስምምነት ሳይሆን በትጥቅ ትግል ስላበቃ አሁን ቢሆን ሁለቱ ኮሪያዎች በቴክኒካል ደረጃ ጦርነት ውስጥ ናቸው። ቀደም ሲል በሴውል ድምጽ ማጉያ ክፍሎች ላይ የመድፍ ጥቃት እንደምትፈጽም ስትዝት የነበረችው ሰሜን ኮሪያ ፒዮንግያንግ ጸረ ሰሜን ኮሪያ ፕሮፓጋንዳ ሲያስቆጣትም ቆይቷል። የግንቦት ወር ሁለተኛው ሞቃታማ ወር ነበር ሲሉ የአውሮፓ ህብረት ሳይንቲስቶች አስታወቁ። የአውሮፓ ህብረት የኮፐርኒከስ የአየር ንብረት ለውጥ አገልግሎት በወርሃዊ ማስታወቂያ ላይ እንደገለጸው በዚህ ዓመት የዓለም የአየር ንብረት መመዝገብ ከጀመረበት ጊዜ አንስቶ ሁለተኛው ሞቃታማ ወር የግንቦት ወር ሆኖ አሳልፏል። 1850 እስከ 1900 ከኢንዱስትሪ በፊት ከነበረው የሰው ልጅ ቅሪተ አካል ነዳጆችን በኢንዱስትሪ ደረጃ ማቃጠል ከጀመረ በኋላ ባለፈው ወር አማካይ 1.4 ዲግሪ ሴልሺየስ ከፍ ያለ ሙቀት ተመዝግበዋል። የትራምፕ አስተዳደርና የቴክኖሎጂ ኩባንያዎች ነዳጅን መጠቀማቸውን እየጨመሩ ሲሄዱ በቻይናና በአውሮፓ ህብረት በኩል ደግሞ የልቀት መጠንን መቀነሱ በአየር ንብረት እርምጃ ላይ የተደበላለቀ አካሄድ ባለበት ወቅት ላይ የተሰማ መረጃ ነው። የሙቀት መጠኑ ከምዕራብ አንታርክቲክ ከአማካኝ በላይ ነበር። የመካከለኛው ምስራቅና የምዕራብ እስያ ሰፊ ቦታም ሰሜን ምስራቅ ሩሲያ፣ ሰሜናዊ ካናዳ ከፍተኛ ሙቀትም ተመዝግበዋል። እየጨመረ የመጣውን የሙቀት መጠን በተለይ በፓኪስታን ጃኮባባድ ከተማ በሲንድ ግዛት ውስጥ ነዋሪዎቹ ከከፍተኛ ሙቀት ጋር ሲታገሉ አንዳንዴም እስከ 50 ዲግሪ ሴንቲግሬድ የደረሰ አጋጣሚ እንደነበር በጥናት ተረጋግጧል። ባለፈው ዓመት ሰኔ ወር እየጨመረ የመጣው የሙቀት መጠን በደቡባዊ ፓኪስታን ከ560 በላይ ሰዎችን የገደለ መሆኑም ይታወሳል። በለንደን ኢምፔሪያል ኮሌጅ የአየር ንብረት ሳይንስ ተባባሪ ፕሮፌሰር የሆኑት ፍሬድሪክ አቶ በ20 ዲግሪ ሴንቲግሬድ አካባቢ ያለው የሙቀት ማዕበል ከአብዛኛው የዓለም ሰዎች ልምድ አንጻር እንደ ከባድ ክስተት ባይመስልም ለዚህ የዓለም ክፍል ትልቅ ጉዳይ ነው ሲሉም ለጋዜጠኞች ተናግረዋል። ኦቶ አክለውም ዓለም ሁሉ በእጅጉ ይነካል፣ የአየር ንብረት መስራት ካልተቻለ ይህ የማይቻል ነው ሲሉ ተደምጠዋል። ከተወዳጁ ብስራት የዩቲዩብ ገጽ ወደ እናንተ ሲደርሱ የነበሩት የዕለቱን መረጃዎች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። ሚሊዮን ሙሴና ትግስት ላቀው ከመላው የዝግጅት ክፍሉ ባልደረቦቻችን ጋር በመሆን አብረናችሁ ቆይታ ስናደርግ ነበር። ሰላም።